ሰውነቱ እርዳታ እየጠየቀ መሆኑን የሚያሳዩ የምላስ ምልክቶች ከመፍትሄዎቻቸው ጋር። ምላሳችን ምናልባት በሰውነታችን ውስጥ ካሉ ብልቶች ሁሉ እጅግ ብልህና ፈጣን ምላሽ ሰጪ ሳይሆን አይቀርም። በሰውነታችን ውስጥ የሆነ ችግር ሲፈጠር በተለያዩ ምልክቶች ይነግረናል። እኛ የሚጠበቅብን እነዚህን ምልክቶች ለመረዳት ብልህ መሆን ብቻ ነው። ምንም እንኳን እነዚህ ምልክቶች ቀላል ቢመስሉም እርምጃ ካልተወሰደባቸው ግን ለከባድ የጤና ችግር መንስኤ ሊሆኑ ይችላሉ። በዚህ ቪዲዮ ውስጥ የተለመዱ ምልክቶችና ውጤታማ መፍትሄዎቻቸውን አጋራችኋለሁ። መራራው እውነት። አብዛኛው ሰው ምላሱ ሊያስተላልፍለት የሚፈልገውን ምልክቶችን በቀላሉ አይረዳም። ከዚህ ቪዲዮ በኋላ ግን እንዲህ አይሆንም። በጣም የተለመዱ ምልክቶችና መነሻ ምክንያቶቻቸውን እንይ። አንደኛ፣ በምላስ ጫፍ ላይ የሚታይ ትንሽ ስንጥቅ። በምላሱ ጫፍ ላይ ትንሽ ስንጥቅ ካለ ይህ በልቡ አካባቢ መጨናነቅ መኖሩን የሚያሳይ ምልክት ነው። እንደሚታወቀው እያንዳንዱ የምላስ ክፍል ከአንድ የሰውነት ብልት ጋር ይያያዛል። ስለዚህ በማንኛውም የምላስ ክፍል ላይ የሚታይ ለውጥ የዚያ ብልት የጤና ሁኔታ መዛባትን ያሳያል። መፍትሄው በአዩርቬዳ ሕክምና ልብ ጥንካሬን የሚጨምሩ መጠጦች፣ የባህር ዛፍ ወይም የወይራ ቅርፊት አንዱ ምርጥ አማራጭ ነው። የወይራ ቅጠልና ቅርፊት ደም ግፊት መረጋጋትና ለልብ ጤና በሻይ መልክ ተፈልቶ መጠጣት የተለመደ ነው። የነጭ ሽንኩርት የልብና የደም ዝውውር ስርዓትን ለማጽዳትና ደም መርጋትን ለመከላከል እጅግ ውጤታማ ነው። ሁለተኛ፣ ቀይ ነጠብጣቦች፣ የመለመለ ቀይ ቀለም ወይም ቢጫ ሽፋን። ምላሶ ላይ ትናንሽ ቀይ ነጠብጣቦች ካሉ ወይም ምላሶ በጣም ቀይ ከሆነ ወይም ደግሞ ነጭ የቁስል ምልክቶች የሚታዩ ከሆነ እንዲሁም ምላሶን ሲፍቁ የሚወጣው ሽፋን ቢጫ ከሆነ እነዚህ ሁሉ በሰውነቶ ውስጥ የሙቀት መጠን መጨመሩን የሚያሳዩ ግልጽ ምልክቶች ናቸው። መፍትሄ፣ ይህ የሙቀት መዛባትን ሜታቦሊዝምን ለማስተካከል በየቀኑ ለ10 ደቂቃ የትንፋሽ ልምምድ ማድረግ አለቦት። የፓራሲምፐታቲክ ነርቭ ስርዓትን በማነቃቃት የሰውነት ሙቀትና ጭንቀት ለመቀነስ ይረዳል። የሩዝ ውሃ ይጠጡ። በሰውነቱ ውስጥ ሙቀት የሚጨምሩ ምግቦችን በመቀነስ ቀዝቃዛ ባህሪ ያላቸውን ምግቦች በአመጋገቡ ውስጥ ያካትቱ። የሰውነትን ሙቀት ወዲያውኑ ለማቀዝቀዝ ይረዳል። ሶስተኛ፣ በምላስ ዳርቻ ላይ የጥርስ ምልክቶች። ይህ ምልክት ሰውነቱ የተመገቡትን ምግብ በአግባቡ አለመምጠጡን ያሳያል። ይህም ምናልባት በምግብ መፈጨት ስርዓቱ መዳከም ምክንያት ሊሆን ይችላል። ሌላው የምግብ መፈጨት ችግር ምልክት ደግሞ በምላሶ ዳርቻዎች ላይ የሚታዩ ስንጥቆች ናቸው። በተጨማሪም በምላሶ የኋለኛ ክፍል ላይ እብጠቶች፣ ነጠብጣቦች ወይም ከልክ ያለፈ ሽፋን ካለ ይህ በምግብ መፈጨት ስርዓቱ ላይ ችግር መኖሩን ያሳያል። መፍትሄ፣ በእንደዚህ አይነት ሁኔታዎች ከልክ በላይ መመገብ ያቁሙ። የምግብ መፈጨትን ለማነቃቃት ከምግብ በፊት ትንሽ ዝንጅብል ከጨው ጋር ይጠጡ። አራተኛ፣ የምላስ መንቀጥቀጥ ወይም መሃል ላይ የሚወርድ ጥልቅ መስመር። ምላሶን ወደ ውጭ ሲያወጡት ያለ ቁጥጥር የሚንቀጠቀጥ ከሆነ ወይም በምላሶ መሃል ረጅምና ጥልቅ መስመር ካለ ይህ በነርቭ ስርዓቱ ላይ ችግር መኖሩን ያሳያል። በተለይ የተዳፈኑ ስሜቶች፣ በጡንቻ መሳብ፣ በውጥረት፣ በእረፍት ማጣትና በስሜት መለዋወጥ መልክ የሚመጡ ናቸው። ለዚህ ሁኔታ በየቀኑ ከመተኛቶ በፊት ያልተበረዘ ንጹሕ የላም ቅቤ፣ የለውዝ ዘይት ነርቭ ስርዓቶ መረጋጋትና ለቆዳ ጤና ከፍተኛ ጥቅም አለው። የአፍንጫ ጠብታ ሕክምናም እንዲያደርጉ ይመከራል። እንዲሁም የትንፋሽ ልምምዶች ለ10 ደቂቃ ማድረግ ትልቅ ለውጥ ያመጣል። አንዳንድ ሰዎች በኋለኛው ምልክት ምክንያት የጀርባ ህመም ሊሰማቸው ይችላል። የጀርባ ህመም ካለቦት ደግሞ በየቀኑ የአካል ብቃት እንቅስቃሴ ማድረግ ወደር የለውም። እነዚህ ልምምዶች በሰውነቶ ውስጥ የናረውን የነርቭ ስርዓት እንቅስቃሴ መዛባት ያረጋጋሉ። ሌሎች የነርቭ ስርዓት እንቅስቃሴ መዛባት ምልክቶች በምላስ ላይ የሚታዩ ትናንሽ ስንጥቆች፣ የምላስ የኋለኛ ክፍል መሻከር፣ በኩላሊት ወይም በትልቁ አንጀት ነጥቦች ላይ የሚወጡ
እብጠቶችና በምላስ ላይ የሚታዩ ቡናማ ቀለም ያላቸው ሽፋን ናቸው። የነርቭ ስርዓት እንቅስቃሴን ቀዝቃዛና ደረቅ ባህሪ ለማመጣጠን ከላይ ከተጠቀሱት ልምዶች በተጨማሪ ቅባታማና ሞቅ ያሉ ምግቦችን በአመጋገብ ውስጥ ማካተት በእጅጉ ይረዳል። በተጨማሪም በየቀኑ አፍን በሰሊጥ ዘይት መጉሞጥሞጥና ሰውነትን በዚሁ ዘይት ማሸት ሁኔታውን ለመቀልበስ በጣም ውጤታማ ነው። ምላሶን ወደ ውጭ ያውጡ። በቀላሉ ማንቀሳቀስ ከቻሉ ሰውነቶ በኃይልና በንቃት የተሞላ መሆኑን ያሳያል። ካልቻሉ ግን የሰውነት ድክመት ምልክት ነው። የምላስ መንፈስ ጠፍቷል ይባላል። ይህንን ኃይል መልሶ ለማግኘት እንደ የወተት ተዋጽኦች፣ ጥራጥሬዎች፣ የበሰለ ሙዝና ቴምር ያሉ ጥንካሬ ሰጪ ምግቦችን መመገብ ይመከራል። አሽዋጋንዳ ጥንካሬ የሚሰጥ እጽዋት ነው። ሆኖም ከእነዚህ ምግቦች ጋር ንቁ የሆነ የአኗኗር ዘይቤ ሊኖሮት ይገባል። ምላሶ በጣም ደረቅ ወይም ከልክ በላይ የሚያብረቀርቅ ከሆነ አመጋገቦ በቂ አልሚ ምግብ እንደሌለው ያሳያሉ። ይህ የሰውነት መጎስቆል ምልክት ነው። ምናልባት ብዙ ጃንክ ፉድ ስለሚመገቡ በሰውነቱ ውስጥ ከፍተኛ የንጥረ ነገር እጥረት እየተፈጠረ ሊሆን ይችላል። ስለዚህ ተጨማሪ ምግቦች ከመውሰድ ይልቅ የቤት ውስጥ ምግቦችን፣ ትኩስ ፍራፍሬዎችንና አትክልቶችን መመገብ ይኖርቦታል። ምላሶ ከላንቃው በላይ ትልቅ ሆኖ ከተሰማዎት ወይም ቀለሙ የገረጣ ከሆነ ወይም ደግሞ ወፍራም ነጭ ሽፋን ካለው እንዲሁም ምራቆ የሚበዛና አረፋ ያለው ከሆነ እነዚህ ሁሉ በሰውነት ውስጥ የሰውነት መዋቅር ፈሳሽና አናቦሊዝም መዛባትን ያሳያሉ። ይህንን ለመከላከል ቅባታማ ምግቦችን መቀነስና ደረቅና ሞቅ ያሉ ምግቦችን መመገብ አለቦት። ከልክ ያለፈ የምላስ ሽፋን የሚፈጠረው ባክቴሪያዎች ክምችት ሲሆን ይህም አብዛኛውን ጊዜ ከልክ በላይ በመመገብ ምክንያት የሚመጣ ነው። ስለዚህ የምግብ ፍላጎቶን ለመቆጣጠር ይሞክሩ። እንዲሁም ጸረ ባክቴሪያ በሆነ ከመዳብ በተሰራ የምላስ መፋቂያ ምላሶን መፋቅ በጣም ይመከራል። ምላሶ በጣም የገረጣ ከሆነ ወይም የገረጣ ሆኖ ጫፉ ብቻ ቀይ ከሆነ ወይም በጫፉ ላይ ትንሽ ስንጥቅ ካለ ወይም በተወሰኑ ቦታዎች ላይ ካበጠ ይህ የብረት አይረንና የሂሞግሎቢን እጥረት ምልክት ነው። ለሂሞግሎቢን ደግሞ ካሮት፣ ቀይ ስር፣ ሮማን፣ ፖምና በቆሎ ያሉ የደም መጠን የሚጨምሩ ምግቦችን ይመገቡ። በመጨረሻም ምላሶ ሙሉ በሙሉ ወይም በከፊል ሰማያዊ፣ ሐምራዊ ቀለም ያለው መሆኑን ያረጋግጡ። ወይም በምላሶ ስር ላይ ሰማያዊ ትላልቅና ወፋፍራም የደም ስሮች የሚታዩ ከሆነ ይህ የደም መቆም ወይም ዝውውር መስተጓጎል መኖሩን የሚያሳይ ግልጽ ምልክት ነው። ጤናማ ደም ወደ ምላሶ እየደረሰ አይደለም ማለት ነው። ይህን ሁኔታ ለመቀልበስ የአዩርቬዳ መጽሐፍ ከሙንና ድንብላል ቢያንስ ለ6 ሳምንት እንደ መደበኛ ልማድ እንዲጠቀሙ ይመክራሉ። የትንፋሽ ልምምድ ማድረግ ብቻውን የደም ዝውውር ለመጨመር በሚያስገርም ሁኔታ ውጤታማ ነው። በመቀጠል በምላሶ ላይ እንደ ጂኦግራፊያዊ ካርታ የተሰባጠሩ ምልክቶች ካሉ ይህ በሰውነቱ ውስጥ ጥገኛ ተውሳኮች መኖራቸውን ያሳያል። ይህ ሁኔታ ብዙም ባያጋጥም ነገር ግን ከባድ በመሆኑ ወዲያውኑ የጤና ባለሙያ ማማከሩን አይርሱ። በአጠቃላይ በሰውነታችን ውስጥ ለሚከናወን ያንዳንዱ የውስጥ እንቅስቃሴ በምላሳችን ላይ ሊነበብ የሚችል ምልክት አለ። ሆኖም ይህን ቪዲዮ የማዘጋጀት ዓላማ እርሶ እንዲደነግጡ ሳይሆን ግንዛቤ እንዲኖሮት ነው። እነዚህ ምልክቶች ችላ ከተባሉ ወደ ትልቅ የጤና እክል ሊያመሩ ይችላሉ። ስለዚህ መደንገጥ አያስፈልግም። በጥንታዊ መጽሐፍቶች የተጠቀሱትን ቀላል መፍትሄዎችን ብቻ ይከተሉ። እነዚህን ግልጽ ምልክቶችና መልእክቶችን ልብ በማለት ወደ ጤናማ የአካልና የአእምሮ ሁኔታ የምናደርገውን ጉዞ በቀላል መከታተል እንችላለን። ይህ ቪዲዮ ጠቃሚ ሆኖ እንዳገኙት ተስፋ አድርጋለሁ። ጠቃሚ ሆኖ ካገኙት ላይክ ያድርጉት፣ ለሚጠቅማቸው ሼር ያድርጉት።